ሞት በደጃፍ ቢቆም በምድር ላይ ለምትወደው ሰው የምታስተላልፈው የመጨረሻ መልእክት ምን ይሆን? ዛሬ የምንመለከተው የመጽሐፍ ቅዱስ መልእክት ታላቁ ሐዋርያው ጳውሎስ በሞት ጥላ መካከል ሆኖ እንደ ልጁ ለሚወደው ለጢሞቴዎስ የጻፈው ስሜትን የሚነካና ብርታትን የሚሰጥ የኑዛዜ ደብዳቤ ነው። ሁለተኛ ጢሞቴዎስ። ውድ የአሳፍ ቲቪ ተከታታዮች ሰላም ለእናንተ ይሁን። ዛሬ የሁለተኛ ጢሞቴዎስን መልእክት አብረን እንማራለን። ይህ መልእክት የተጻፈው በ66 እና በ67 ዓመተ ምህረት አካባቢ ሲሆን ጳውሎስ በሮም ወህኒ ቤት ውስጥ በሰንሰለት ታስሮ በነበረበት ወቅት ነው። ጊዜው እንደ መጀመሪያው እስራቱ በቤቱ ሳይሆን አሁን ግን በቀዝቃዛና በጨለማ ጉድጓድ ውስጥ ተጥሎ ነበር። ይህ ጊዜ የጳውሎስ ብዙ ጓደኞቹ ጥለውት በሄዱበትና የሞት ፍርድን በሚጠባበቅበት አስቸጋሪ ሰዓት የጻፈው መልእክት ነው። የሁለተኛ ጢሞቴዎስ የመጽሐፉ ዋና ጭብጥ አደራን መጠበቅና በወንጌል መጽናት የሚል ነው። ጳውሎስ ለጢሞቴዎስ 4 ዋና ነጥቦችን ያስገነዝበዋል። በአንደኛ ደረጃ መከራን እንደ ኢየሱስ ክርስቶስ በጎ ወታደር ሆኖ እንዲቀበል፣ ሁለተኛ በኋለኛው ዘመን ስለሚመጡ ሐሰተኛ መምህራን ማስጠንቀቂያ መስጠት፣ ሶስተኛ የእግዚአብሔር ቃል ወይም መጽሐፍ ቅዱስ ለማስተማርና ለመገሰጽ ያለውን ብቃት ማረጋገጥ። በአራተኛ ደረጃ ጳውሎስ ሩጫውን ሊጨርስ ስለሆነ ጢሞቴዎስ የወንጌሉን ችቦ ተረክቦ እንዲቀጥል ማደፋፈር ነበር። ውድ የአሳፍ ቲቪ ተከታታዮች ይህ መጽሐፍ ለጢሞቴዎስ ብቻ ሳይሆን ዛሬ በፈተና በተስፋ መቁረጡ ስላለን ለኛ ብርታት የሚጨምር ነው። እምነትን ጠብቆ መሮጥና እስከ መጨረሻው ታማኝ ሆኖ መገኘት እንዴትም እንደሚቻል ያስተምረናል። መልእክቱን ጨርሳችሁ እንድታደምጡ በፍቅር እየጋበዝናችሁ ወደ ዛሬው ትምህርታችን በቀጥታ እንግባ። ሁለተኛ ጢሞቴዎስ። ሁለተኛ ጢሞቴዎስ ምዕራፍ 1 እንደዚህ በማለት ይጀምራል። በክርስቶስ ኢየሱስ ቃል በተገባለት የሕይወት ተስፋ መሰረት በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነው ጳውሎስ ለተወዳጁ ልጄ ለጢሞቴዎስ ጸጋ፣ ምሕረትና ሰላም ከእግዚአብሔር አብ ከጌታችን ከክርስቶስ ኢየሱስ ይሁን። ሐዋርያው ጳውሎስ ለልጁ ለጢሞቴዎስ ይህንን የሰላምታ መግቢያ ደብዳቤ ከጻፈ በኋላ ከቁጥር 3 ጀምሮ ታማኝ ስለመሆን የሰጠውን ማበረታቻ እንደዚህ እናገኛለን። ሳላቋርጥ ሌትና ቀን በጸሎቴ ስላንተ ሳስብ ቀደምት አባቶች እንዳደረጉት በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። ቀደምት አባቶች እንዳደረጉት በንጹህ ሕሊና የማመልከውን እግዚአብሔርን አመሰግናለሁ። እንባህን እያሰብሁ በደስታም ሞላ ዘንድ ላይህ እናፍቃለሁ ይለዋል። ግብዝነት የሌለበት እምነትህ አስታውሳለሁ። ይህ እምነት ቀድሞ ባያትህ በሎይድ እንዲሁም በእናትህ በዮንቄ ዘንድ ነበረ። አሁን ደግሞ ባንተ እንዳለ ተረድቻለሁ። ስለዚህ በእጆቼ በመጫን የተቀበልከውን ባንተ ውስጥ ያለውን የእግዚአብሔርን ስጦታ እንድታቀጣጥል አሳስብሃለሁ ይለዋል። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና በማለት ወጣቱን አገልጋይ ጢሞቴዎስን በአገልግሎቱ ደፋርና የማይፈራ እንዲሆን እንደዚህ ያበረታተዋል። እንግዲህ ስለ ጌታችን ለመመስከር ወይም የእርሱ እስረኛ በመሆን በእኔ አትፈር፣ ነገር ግን በእግዚአብሔር ኃይል ስለ ወንጌል ከኔ ጋር መከራን ተቀበል። እኛ ስላደረግነው አንዳች ነገር ሳይሆን ከዕቅዱና ከጸጋው የተነሳ ያዳነን ወደ ቅዱስ ሕይወትም የጠራን እርሱ ነው። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካኝነት ሕይወትንና የመዋቲነትን ወደ ብርሃን ባመጣው በመድኃኒታችን በክርስቶስ ኢየሱስ መምጣት ተገልጧል። እኔም ለዚህ ወንጌል የምሥራች ነጋሪ ሐዋርያ አስተማሪ ሆኜ ተሾምሁ። መከራን የምንቀበለው ለዚሁ ነው። ሆኖም ያመንሁትን እርሱን ስለማውቅ አላፍርበትም። የሰጠሁትንም አደራ እስከዚያች ቀን ድረስ መጠበቅ እንደሚችል ተረድቻለሁ በማለት ጳውሎስ በጌታው ላይ ያለውን እምነት እንደዚህ ይገልጽልናል። ከኔ የሰማኸውን በክርስቶስ ኢየሱስ ባለ እምነትና ፍቅር የጤናማ ትምህርትን ምሳሌ አድርገህ ያዝ። የተሰጠህን መልካሙን አደራ በእኛ ውስጥ በሚኖረው በመንፈስ ቅዱስ ጠብቅ። በእስያ አውራጃ ያሉት ሁሉ እንደ ተውኝ ታውቃለህ። ከእነርሱም መካከል ፊሌጎስና ሄሮአጌስ ይገኙበታል።
በጳውሎስ በዚህ በአስቸጋሪ ጊዜ አንድ አስደናቂ አማኝን ጳውሎስ ያስተዋውቀናል። በቁጥር 16 ላይ እንደዚህ ይላል፣ ጌታ ለሄኔሶፎሩ ቤት ሰዎች ምሕረትን ይስጥ፣ ምክንያቱም ብዙ ጊዜ ቸርነት አድርጎልኛል፣ በታሰርሁበትም ሰንሰለት አላፈረም። እንዲያውም ወደ ሮም በመጣ ጊዜ ፈልጎ አገኘኝ። በዚያን ቀን ምሕረትን ከጌታ ያገኝ ዘንድ ጌታ ይስጠው። በኤፌሶንም የቱን ያህል እንዳገለገለኝ አንተ በሚገባ ታውቃለህ በማለት ምስክርነቱን ይሰጣል። በሁለተኛ ጢሞቴዎስ ምዕራፍ 2 እንደዚህ በማለት ይናገራል። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ በማለት ሐዋርያው ጳውሎስ ልጁን ጢሞቴዎስን በአገልግሎቱ በእግዚአብሔር ጸጋ ላይ እንዲደገፍና እንዲታመን ያበረታተዋል። በብዙ ምስክር ፊት ከኔ የሰማኸውን ሌሎችም ለማስተማር ብቃት ላላቸው ለታመኑ ሰዎች አደራ ስጥ። እንደ ክርስቶስ ኢየሱስ በጎ ወታደር ከኛ ጋር መከራን ተቀበል። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ሥራ ራሱን አይጠላልፍም። በውትድርና የሚያገለግል ሰው አዛዡን ለማስደሰት ይጥራል እንጂ በሌላ ሥራ ራሱን አያጠላልፍም። እንደዚሁም በውድድር የሚሳተፍ ሰው የውድድሩን ሕግ ጠብቆ ካልተወዳደረ የድሉን አክሊል አያገኝም በማለት ሐዋርያው ጳውሎስ የአገልግሎት ምሳሌነት ወይም ቁርጠኝነትን እንደዚህ ያስረዳዋል። ትጉ ገበሬ ከሰብሉ ለመጠቀም የመጀመሪያው ሊሆን ይገባል። እኔ የሚለውን ልብ በል፣ ጌታ በሁሉም ነገር ማስተዋል ይስጥህና ከሙታን የተነሳው ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። የኔም ወንጌል ይኸው ነውና ለዚህም ወንጌል እንደ ወንጀለኛ እስከ መታሰር ድረስ መከራን እየተቀበልሁ ነው። የእግዚአብሔር ቃል ግን አይታሰርም። ስለዚህ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እነርሱም ያገኙ ዘንድ ለተመረጡ ስል ሁሉንም በመታገስ እጸናለሁ በማለት ሐዋርያው ጳውሎስ ሌሎች እንዲድኑ ራሱን መስዋዕትነት ሲያደርግ እንመለከታለን። እንዲህ የሚለው ቃል የታመነ ነው። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ታማኞች ሆነን ባንገኝ እርሱ ታማኝ እንደሆነ ይኖራል፣ ራሱን መካድ አይችልምና። ከቁጥር 14 ጀምሮ እግዚአብሔር የተቀበለውን ሠራተኛ እንደዚህ ይነግረናል። ስለ እነዚህ ነገሮች ማሳሰብን አትተው፣ በቃል እንዳይነታረኩ በእግዚአብሔር ፊት አስጠንቅቃቸው። ይህ ጥቅም የለውም፣ የሚሰሙትንም የሚያፈርስ ነውና። እንደማያሳፍርና የእውነትን ቃል በትክክል እንደሚያስረዳ የተመሰረተለት ሠራተኛ ራስህን በእግዚአብሔር ፊት ልታቀርብ ትጋ። እግዚአብሔርን ከማያስከብር ከንቱ ፍልስፍና ራቅ። በዚህ ነገር የተጠመዱ ሰዎች ከእግዚአብሔር እየራቁ ይሄዳሉና ትምህርታቸው እንደማይሽር ቁስል ይሰራጫል። ከነዚህም መካከል ሄሜኔዎስና ፊሊጦስ ይገኛሉ። እነዚህም ከእውነት ርቀው የሚባዝኑ ናቸው። እነርሱም ትንሣኤ ሙታን ከዚህ በፊት ሆኗል እያሉ ያንዳንዶቹን እምነት ይገለብጣሉ። ይሁን እንጂ ጌታ የእርሱ የሆኑትን ያውቃል። ደግሞም የጌታን ስም የሚጠራ ሁሉ ከክፋት ይራቅ የሚለው ማኅተም ያለበት የማይነቃነቅ የእግዚአብሔር መሠረት ቆሟል። በአንድ ትልቅ ቤት ውስጥ የወርቅና የብር ዕቃ ብቻ ሳይሆን የእንጨትና የሸክላ ዕቃ ይኖራል። ከነዚህም አንዳንዶቹ ለከበረ፣ ሌሎች ደግሞ ላልከበረ አገልግሎት ይውላሉ። እንግዲህ ማንም ራሱን ከነዚህ ከጠቀስኳቸው ነገሮች ቢያነጻ ለክቡር አገልግሎት የሚውል የተቀደሰ፣ ለጌታው የሚጠቅም፣ ለመልካም ሥራ ሁሉ የተሰናዳ ዕቃ ይሆናል በማለት ጳውሎስ ይመክራል። ከወጣትነት ክፉ ምኞት ሽሽ። በንጹሕ ልብ ጌታን ከሚጠሩት ጋር ጽድቅን፣ እምነትን፣ ፍቅርንና ሰላምን ተከታተል። ከማይረባና ትርጉም የለሽ ከሆነ ክርክር ራቅ፣ ምክንያቱም እነዚህ ጠብ የሚያስከትሉ እንደሆኑ ታውቃለህ። የጌታም አገልጋይ ሊጣላ አይገባውም። ይልቁንም ለሰው ሁሉ ገር ለማስተማር ብቃት ያለው ትዕግሥተኛ መሆን ይገባዋል በማለት ይመክራል ጳውሎስ። እውነትን ወደ ማወቅ ይደርሱ ዘንድ እግዚአብሔር ንስሐን እንዲሰጣቸው ተስፋ በማድረግ የሚቃወሙትን በየዋህነት የሚያቀና መሆን ይኖርበታል። ይኸውም ወደ አእምሯቸው ይመለሳሉ፣ ፈቃዱን ሊያስፈጽማቸው ምርኮኛ አድርጎ ከያዛቸው ከዲያብሎስ ወጥመድ ያመልጣሉ ማለት ነው። በሁለተኛ ጢሞቴዎስ ምዕራፍ 3 ላይ ክህደት በመጨረሻዎቹ ቀናት እንደዚህ እናገኘዋለን። ነገር ግን በመጨረሻው ዘመን የሚያስጨንቅ ጊዜ እንደሚመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣
ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላ የሚወዱ ይሆናሉ። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቅ በማለት የመጨረሻውን ዘመን ምልክት ጳውሎስ እንደዚህ አስቀምጦልናል። ይህንን ቃል ስንመለከት ያለንበትን ዘመን ፍንትው አድርጎ የሚያሳይ ሆኖ እናገኘዋለን። እነርሱም በየቤቱ ሾልከው እየገቡ የኃጢአት ብዛት የተጫናቸው በተለያዩ ክፉ ምኞቶች ውስጥ ገብተው የሚዋልሉ መንፈሰ ደካማ ሴቶችን የሚያጠምዱ ናቸው በማለት እነዚህን አገልጋዮች ይገልጻል። እንደነዚህ ያለ ሴቶች ሁል ጊዜ ይማራሉ፣ ነገር ግን እውነትን ወደ ማወቅ ፈጽሞ ሊደርሱ አይችሉም። ኢያኔስና ያምብሬስ ሙሴን እንደተቃወሙት እነዚህ አእምሯቸው የጠፋባቸውና ከእምነት የተጣሉ ሰዎች ደግሞ እውነትን ይቃወማሉ። ይሁን እንጂ አይሳካላቸውም። ምክንያቱም የእነዚህ ሰዎች ምኞት እንደተገለጠ ሁሉ የእነዚህም ሁሉ ግልጽ ይሆናል። ከቁጥር 10 ጀምሮ ጳውሎስ ለጢሞቴዎስ የሰጠው አደራ አንተ ግን በማለት ይቀጥላል። አንተ ግን ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬንና ጽናቴን ሁሉ ታውቃለህ። ስደቴንና መከራዬን በአንጾኪያና በኢቆንዮን በልስጥራንም የደረሰብኝ ሁሉ የታገስኩትንም ስደት ታውቃለህ። ጌታ ግን ከነዚህ ሁሉ አዳነኝ። በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊ ሕይወት መኖር የሚወድ ሁሉ ይሰደዳል። ክፉዎችና አታላዮች ግን እየሳቱና እያሳቱ በክፋት ላይ ክፋት እየጨመሩ ይሄዳሉ። አንተ ግን በተማርኸውና በተረዳኸው ጽና። ይህን ከማንም እንደተማርኸው ታውቃለህ። ከሕፃንነትህ ጀምረህ በክርስቶስ ኢየሱስ በማመን መዳን የሚገኝበትን ጥበብ ሊሰጡህ የሚችሉትን ቅዱሳን መጻሕፍትን አውቀሃል። ቅዱሳት መጻሕፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ይጠቅማሉ። ይኸውም የእግዚአብሔር ሰው ለመልካም ሥራ ሁሉ ብቁ ሆኖ እንዲገኝ ነውና በማለት አገልግሎቱ በመጽሐፍ ቅዱስ እውነት የተቃኘ እንዲሆን ይመክረዋል። ሁለተኛ ጢሞቴዎስ ምዕራፍ 4 በእግዚአብሔር ፊት እንዲሁም በሕያዋንና በሙታን ሊፈርድ ባለው በክርስቶስ ኢየሱስ ፊት በመገለጡና መንግሥቱንም በማሰብ ይህንን አደራ እልሃለሁ ይለዋል። ቃሉን ስበክ፣ ጊዜው ቢመችም ባይመችም ዝግጁ ሁን። በታላቅ ትዕግሥትና በማስተማር አቅና፣ ገስጽ፣ አበረታታም። ምክንያቱም ሰዎች ትክክለኛ የሆነውን ትምህርት የማይቀበሉበት ጊዜ ይመጣል። ከዚህ ይልቅ ለገዛ ምኞቶቻቸው የሚስማማውን የሚያሳክክ ጆሮአቸው ሊሰማ የሚፈልገውን እንዲነግሯቸው በዙሪያቸው ብዙ አስተማሪዎችን ይሰበስባሉ በማለት በዚህ ዘመን ላይ ያለውን እውነት በእርግጥ ጳውሎስ ይናገራል። ምክንያቱም በዚህ ዘመን ላይ ስንመለከት ብዙ ሰው ጆሮ የሚወደውን ምኞቱ የሚፈልገውን እንዲሆንለት የሚፈልገውን እንጂ የእግዚአብሔርን ፈቃድ ሲከተል አንመለከትም። መልእክተኛ ነን የሚሉትም ለሰዎች የሚመቸውን ለጆሮአቸው የሚጣፍጠውን አጣፍጠው በመናገር ከእግዚአብሔር ቃል እውነት ሕዝቡን እያራቁ ያሉበት ዘመን ላይ ነን። እውነተኛው አስተማሪ የእግዚአብሔር መንፈስ ነው። በዚህ ዘመን ግን ብዙ ሰዎች ባላቸው ገንዘብ ብዙ አስተማሪዎችን በዙሪያቸው ሰብስበው እንመለከታለን። ይህም ጳውሎስ የተናገረው እውነት በዚህ ዘመን ላይ የተፈጸመ አይደለም ወይ? እውነትን ከመስማት ጆሮአቸውን ይመልሳሉ ይለናል፣ ወደ ተረትም ዘወር ይላሉ። አንተ ግን በሁኔታዎች ሁሉ የረጋህ ሁን፣ መከራን ታገስ፣ የወንጌል ሰባኪነትን ተግባር አከናውን፣ አገልግሎትህን ፈጽም በማለት ለልጁ ለጢሞቴዎስ ጠንከር ያለ መልእክት ያስተላልፍና ሐዋርያው ጳውሎስ በምን ሁኔታ ሕይወቱ እንደሚያልፍ ቀጥሎ ይነግረናል። ከቁጥር 6 ጀምሮ እንደዚህ ይላል፣ እኔ እንደ መጠጥ ቁርባን መስዋዕት ለመፍሰስ ተቃርቤያለሁ። ተለይቼ የምሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራጅ የሆነው ጌታ በዚያ ቀን ለኔ ይሰጠኛል። ደግሞም ለኔ ብቻ ሳይሆን የእርሱ መገለጥ ለሚናፍቁ ሁሉ ነው በማለት ጳውሎስ መጨረሻው እንዴት እንደሆነ እንደዚህ ይነግረናል። ሐዋርያው ጳውሎስ በአገልግሎቱ እርግጠኛ ነበር። የሚያገለግለውን ጌታ ያውቅ ነበር። ወንጌል
ሰዎች የሚወድቁበት ሳይሆን የክብር አክሊል የሚቀዳጁበት እንደሆኑ ጳውሎስ በደንብ ይገልጻል። ጳውሎስ በደማስቆ መንገድ ላይ የተገለጠለትን ጌታ እነሆ የአሕዛብ ሐዋርያ ትሆናለህ ተብሎ ከመጣለት መልእክት ጀምሮ እስከ መጨረሻው ድረስ ወደፊት ብቻ በመጓዝ አገልግሎቱን በክብር ጨረሰ። በዚህ ምዕራፍ ከቁጥር 9 ጀምሮ የጳውሎስ ማሳሰቢያ ከተባለ ሁሉም ሰው ትኩረት የሚሰጠው ነገር ነው። ሁላችንም ቀጥሎ ያለውን የጳውሎስን ማሳሰቢያ በደንብ እንማር። በቶሎ ወደ እኔ ለመምጣት የተቻለህን ሁሉ አድርግ ይለዋል። ዴማስ ይህንን ዓለም ወዶ ትቶኝ ወደ ተሰሎንቄ ሄዷልና፣ ቄርቄስ ወደ ገላትያ፣ ቲቶ ወደ ድማልጥያ ሄደዋል። ከኔ ጋር ያለው ሉቃስ ብቻ ነው። ማርቆስ በአገልግሎቴ ስለሚረዳኝ ካንተ ጋር ይዘኸውና በማለት ይናገራል። ሐዋርያው ጳውሎስ በዚህ ክፍል ላይ ዴማስን ሲጠቅስ እንመለከታለን። ዴማስ ይህንን ዓለም ወዶ ይለናል። ይህንን ዓለም ወዶ ማለት በዓለም ያለውን ሀብት፣ በዓለም ያለውን ክብር፣ ዝና፣ በዓለም ያለውን ጭብጨባና በዓለም ያለውን ሆታ ማለት ነው። ተሰሎንቄ በዘመኑ እጅግ ደማቅና ውብ ከተማ ነበረች። ዴማስ ከወንጌል አገልግሎትና ከጥሪው ይልቅ ተሰሎንቄን ሲመርጥ እንደዚህ ጳውሎስ ገልጾልናል። ሁላችንም በዚህ ዘመን አገልግሎታችንን ሊያስቆም የሚፈልግ የዓለም ምኞት አለ። እያንዳንዳችን እግዚአብሔር ለሰጠን ጸጋ ታማኝ በመሆን በእግዚአብሔር ፊትና በእግዚአብሔር ቤት ላይ አገልግሎታችንን በትጋት መፈጸም ይገባናል። ሐዋርያው ጳውሎስ እነዚህ ሰዎች ከጎኑ ቢለዩም ነገር ግን እውነተኛ አገልጋዮች፣ እውነተኛ የወንጌል ታማኞች ደግሞ እንዳሉ እንደዚህ ያስረዳናል። በቁጥር 11 ላይ ከኔ ጋር ያለው ሉቃስ ብቻ ነው፣ ማርቆስ በአገልግሎቴ ስለሚረዳኝ ካንተ ጋር ይዘኸውና በማለት ይናገራል። ቲኪቆስን ወደ ኤፌሶን ልኬዋለሁ። ስትመጣ በጢሮአዳ ከአቅርባ ዘንድ የተውሁትን በርኖስ ጥቅልል መጻሕፍት በተለይም የብራና መጽሐፉን አምጣልኝ በማለት ሐዋርያው ጳውሎስ በመጨረሻው የሕይወት ውስጥ ትንፋስም የእግዚአብሔር ቃል እጅግ ያስፈልገው እንደነበር እንደዚህ ይናገራል። ጳውሎስ አገልግሎቱን ጨርሶ በመስዋዕት እንደሆነ ሕይወቱ ሊያልፍ እያለም ጥቅልሉን መጽሐፍ አምጣልኝ በማለት ለእግዚአብሔር ቃል ያለውን ረሃብ እንደዚህ ያስረዳናል። እኔና እናንተ ግን እግዚአብሔር የሰጠን ሰፊ ጊዜ አለ። ለቃሉ ምን ያህል ጊዜና ቦታ እንደምንሰጥ ራሳችንን ዛሬ እንድንጠይቅ ጌታ ይጠይቀናል። አንጥረኛው እስክንድሮስ ብዙ ጉዳት አድርሶብኛል፣ ጌታ ግን የእጁን ይሰጠዋል። መልእክታችንን እጅግ ተቃውሟልና አንተም ከእርሱ ተጠንቀቅ በማለት ይናገራል። በተከሰስኩበት ነገር የመጀመሪያ መከላከያዬን ሳቀርብ ማንም ሊያግዘኝ አልመጣም። ነገር ግን ሁሉ ትተውኝ ሄዱ። ይህንም አይቁጠርባቸው በማለት ጳውሎስ ምን አይነት የፍቅርና የርህራሄ የይቅርታ ሰው እንደሆነ በዚህ ክፍል ላይ ማወቅ እንችላለን። ነገር ግን መልእክቱ በእኔ አማካኝነት በሙላት እንዲሰበክና አሕዛብ ሁሉ እንዲሰሙት ጌታ ባጠገቤ ቆሞ አበረታኝ፣ ከአንበሳም መንጋጋ አዳነኝ። ጌታ ከክፉ ነገር ሁሉ ያድነኛል፣ ወደ ሰማያዊ መንግሥትም በሰላም ያደርሰኛል። ለእርሱም ከዘላለም እስከ ዘላለም ክብር ይሁን አሜን በማለት ሐዋርያው ጳውሎስ ጌታ እግዚአብሔር ከጠራው ጀምሮ ካጠገቡ የማይለየውን ጌታ፣ የማይጥለውን ጌታ፣ እርግጠኛ የሆነበትን ጌታ መቼውንም እንደማይጥለው በመጨረሻ እስትንፋሱ ላይ እንደዚህ ይናገራል። እኔና እናንተ በምናልፍበት መንገድ ሁሉ፣ በአገልግሎታችን ሁሉ እግዚአብሔር ከኛ ጋር ነው። ጌታ ካጠገባችን ቆሞ ያበረታናል። ስለሆነም እንደ ሐዋርያው ጳውሎስ ሰው ምን ያደርገኛል በማለት ወንጌሉን በድፍረት መስበክ መናገር አለብን። ከቁጥር 19 ጀምሮ የስንብት ሰላምታ እናገኛለን። ለጵርስቅላና ለአቂላ ለሄኔፎሶሩም ቤት ሰዎች ሰላምታ አቅርብልኝ። ኤርስጦስ በቆሮንቶስ ቀርቷል። ጥሮፊሞስ ስለታመመ በሚሊጢን ትቼዋለሁ። ከክረምት በፊት እዚህ ለመምጣት የተቻለህን አድርግ። ኤውግሎስና ጲዴስ እንዲሁም ሊኖስ፣ ቅላውዲዮስና ወንድሞቹ ሁሉ ሰላምታ ያቀርቡልሃል። ጌታ ከመንፈስህ ጋር ይሁን፣ ጸጋ ካንተ ጋር ይሁን በማለት መልእክቱን ያጠቃልላል። ውድ የአሳፍቲው ተከታታዮች ከዛሬ መጽሐፍ ቅዱስ ትምህርታችን እንደዚህ የሚል አስደናቂ ቃል እናገኛለን።
መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄአለሁ። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 7። ይህ ቃል የተሸናፊ ሰው ቃል አይደለም። ይልቁንም የገባውን ቃል ኪዳን የጠበቀና ዋጋውን ለመቀበል የተዘጋጀ የድል አድራጊ ቃል ነው። ይህ መልእክት ሲያበቃ ጳውሎስ ከዚህ ዓለም ቢለይም ለጢሞቴዎስ ያስተላለፈው የወንጌል እውነት ግን አልጠፋም። ዛሬም ይህም ችቦ በእኛ እጅ ላይ ይገኛል። ጳውሎስ ለጢሞቴዎስ የሰጠው አደራ ዛሬም ለእኔና ለእናንተ እጅግ ትልቅ መልእክት አለው። ማለትም በቃሉ መጽናት፣ በጊዜውም አለጊዜውም መስበክ፣ እስከ መጨረሻ በታማኝነት መቆም የሚሉ መልእክቶች። ተወዳጆች፣ የሕይወታችን ሩጫ መጨረሻ ላይ ስንደርስ ምን እንዲባልልን ያስፈልጋል? እንደ ጳውሎስ ሃይማኖትን ጠብቄአለሁ ማለት እንችል ይሆን? ዛሬ ባለንበት ዘመን መከራ ቢበዛም ወንጌል ግን ያሸንፋል። ስለዚህ በተሰጠን ጸጋ እንበርታ የዛሬ መልእክታችን ነው። ጸጋ ይብዛላችሁ።